ዋና ዋና ዜናዎች የትራምፕ አማካሪዎች ከኢራን ጦርነት የመውጫ እቅድ እንዲያስታውቁ ፕሬዝዳንቱን እየገፉ ነው ተባለ። ዋይት ሀውስ ግን ዜናውን እያስተባበለ ይገኛል። ሩሲያ ለኢራኑ ጠቅላይ መሪ የደስታ መልእክት ስታስተላልፍ፣ ቻይና በበኩሏ የኢራን ሉዓላዊነት እንዲጠበቅ አሳስባለች። ሁለተኛ ሳምንቱን እያስቆጠረ በሚገኘው በአሜሪካ በእስራኤል እና በኢራን ጦርነት ምክንያት የተከሰተው የነዳጅ ዋጋ ጉዳይ አሳሳቢ ሆኗል። የጀርመኑ ቻንስለር የኢራን ስርዓት መወገድ አለበት ማለታቸው ተገለጸ። ሰላም ጤና ይስጥልን ውድ የግሬስ ቲዩብ ተመልካቾቻችን፣ እንደተለመደው አዳዲስና ወቅታዊ ዜናዎችን ይዤላችሁ ቀርቤያለሁ። እንግዲህ እርሶም ሰብስክራይብ በማድረግና የደወል ምልክቱን በመጫን ትኩስ ዜናዎች በፍጥነት እንዲደርሶ ማድረጎን አይዘንጉ እያልኩ ወደ ዝርዝር ዜናዎቹ አልፋለሁ። ከዜናዎቹ ጋር ግሬስ ነኝ። አብራችሁን ቆዩ። የትራምፕ አማካሪዎች ከኢራን ጦርነት የመውጫ እቅድ እንዲያስታውቁ ፕሬዝዳንቱን እየገፉ ነው ተባለ። ዋይት ሀውስ ግን ዜናውን እያስተባበለ ይገኛል። የአሜሪካው ፕሬዝዳንት ትራምፕ ከኢራን ጋር በገባው ጦርነት የመውጫ ስትራቴጂያቸውን በይፋ እንዲያሳውቁን አንዳንድ አማካሪዎቻቸው በውስጥ መስመር ግፊት እያደረጉባቸው መሆኑን ዘ ዎል ስትሪት ጆርናል ዘገበ። ዋይት ሀውስ በበኩሉ ይህንን ዘገባ በጥብቅ አስተባብሏል። ስማቸው ያልተጠቀሰ ምንጮች ዋቢ አድርጎ የወጣው ዘገባ እንደሚያመለክተው የትራምፕ አማካሪዎች የአሜሪካ ጦር በኢራን ላይ የነበረውን ዋነኛ ወታደራዊ ግብ አሳክቷል ብለው ያምናሉ። የአሜሪካ ዋነኛ የጦርነት ግቦች የኢራንን ሚሳኤል ፕሮግራም ማውደም፣ የሀገሪቱን የጦር ኃይል መደምሰስ፣ ኢራን ለቀጠናው ታጣቂዎች የምታደርገውን ድጋፍ ማስቆምና የኒውክለር መሳሪያ እንዳታገኝ ማድረግ የሚሉትን ያካተቱ ናቸው። በመሆኑም ፕሬዝዳንቱ ይህንኑ ስኬት ለሕዝብ እንዲያብራሩና የመውጫ እቅዳቸውን እንዲያሳውቁ ይፈልጋሉ። ይሁን እንጂ የነጩ ቤተ መንግስት ፕሬዝዳንት ቃል አቀባይ ካሮላይን ሌቪት ግን ዘገባውን በጥብቅ አጣጥለውታል። ቃል አቀባይዋ ይህ ከማይታወቁ ምንጮች የተገኘ የፈጠራ ወሬ መሆኑን ገልጸው የፕሬዝዳንቱ ከፍተኛ አማካሪዎች ሙሉ ትኩረት ኦፕሬሽን ኦፒክ ፊዮሪ የተሰኘውን ዘመቻ ስኬታማ እንዲሆን ማድረግ ላይ ብቻ መሆኑን ተናግረዋል። አክለውም ዘመቻው መቼ እንደሚጠናቀቅ የሚወስኑት ጠቅላይ አዛዡ ፕሬዝዳንት ትራምፕ ብቻ መሆናቸውን አስምረውበታል። ሩሲያ ለኢራኑ ጠቅላይ መሪ የደስታ መልእክት ስታስተላልፍ፣ ቻይና የኢራን ሉዓላዊነት እንዲጠበቅ አሳስባለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዛሬው ዕለት ለኢራኑ ጠቅላይ መሪ የአያቶላ ሰኢድ ሙጃትባ ሆሴን ካሚን የእንኳን ደስ ያለው መልእክት ማስተላለፋቸውን ክሬምሊን አስታውቋል። በዚህ መልእክት የተከበሩ ሆስኒ ሆሚኒ የኢስላሚክ ሪፐብሊክ ኢራን ጠቅላይ መሪ ሆነው በመመረጡ የእንኳን ደስ ያሎት መልእክቴን እባክዎ ይቀበሉኝ በማለት የጀመሩት ፑቲን ጨምረውም ኢራን አሁን የወረራት ጥቃት በምትጋፈጥበት በዚህ ወቅት ይህን የተሰጠውን ኃላፊነት ትልቅ ድፍረትና ቁርጠኝነት የሚጠይቅ ነው። የአባቶን ውርስና ቅርስ እንደሚያስቀጥሉና የኢራን ሕዝብ ያጋጠመውን ፈተና በአንድነት እንዲወጣ እንደሚያስተባብሩ እርግጠኛ ነኝ በማለት አስረድተዋል። ሩሲያ ከኢራን ጎን ያላት አጋርነት እንደምትቀጥልም አስታውቀዋል። ይህ ደግሞ ሩሲያ ለኢራን ድጋፍ የምትሰጥ ከሆነ ሶስተኛ የዓለም ጦርነት እንዳይጀመር ስጋት ውስጥ ይከታል ተብሏል። ይህ በእንዲህ እንዳለ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ ለጋዜጠኞች በሰጡት መግለጫ ደግሞ የሞጅተባ ኻሜኒ ሹመት በኢራን ሕገ መንግስት ላይ የተመሰረተ ነው የሚል እምነት እንዳላቸው ገልጸዋል። ጨምረውም ቻይና በሌሎች አገራት ውስጣዊ ጉዳይ በማናቸው መልኩ ጣልቃ መግባትን ትቃወማለች። የኢራን ሉዓላዊነት፣ ደህንነትና የግዛት አንድነት ሊከበር ይገባል ያሉት ቃል አቀባይ በአያቶላ ሆሚኒ ላይ የተፈጸመውን ግድያ አገራቸው እንደምታወግዝ አስረድተዋል። ሁለተኛ ሳምንቱን እያስቆጠረ በሚገኘው በአሜሪካ በእስራኤልና በኢራን ጦርነት ምክንያት የተከሰተው የነዳጅ ዋጋ ጉዳይ አሳሳቢ ሆኗል። በኢራን ዛቻ ምክንያት የሆርሙዝ የባህር ወሽመጥ በመዘጋቱ እና ይህን ወሳኝ ጉዞ መስመር በቅርቡ ይከፈታል የሚል ምንም አይነት ምልክት ባለመኖሩ የመካከለኛው ምስራቅ ሀገራት የነዳጅ ምርታቸውን ለመቀነስ ተገደዋል። በዚህም ምክንያት ሰኞ ዕለት የነዳጅ ዋጋ በዓለም ገበያ ላይ በከፍተኛ ሁኔታ አሻቅቧል። የዌስት ቴክሳስ ኢንተርሚዲየት WTI የድፍድፍ ነዳጅ ዋጋ የወደፊት ግብይት በ6.3 በመቶ በማድረግ በበርሜል $96.63 ደርሷል።
በሌሊቱም ክፍለ ጊዜ WTI እስከ $119 ከፍ ብሎ የነበረ ሲሆን ይህም ዋጋ ከ2022 የሩሲያና የዩክሬን ጦርነት ወዲህ የ$100 ጣሪያ ሲያልፍ ለመጀመሪያ ጊዜ ነው። ዓለም አቀፉ መለኪያ የሆነው ብሬንት ድፍድፍ ነዳጅ በበኩሉ ቀደም ሲል እስከ $119.50 ከፍ ብሎ ከነበረ በኋላ በ6.9 በመቶ ጭማሪ በበርሜል $99.09 እየተገበያዩ ይገኛሉ። የጀርመኑ ቻንስለር የኢራን ስርዓት መወገድ አለበት ማለታቸው ተገለጸ። በቢቢሲ የጀርመን ዘጋቢ ቤታኒል ቤል እንደዘገበችው የጀርመኑ ቻንስለር ፍሪድሪች ሜርስ በኢራን ፈጣን የመንግስት ለውጥ እንዲመጣ ጥሪ አቅርበዋል። ቻንስለሩ በንግግራቸው የሃይማኖት አባቶች ስርዓት ቶሎ ባከተመ ቁጥር ይህ ጦርነትም በተፋጠነ ሁኔታ ያበቃል ብለዋል። ቻንስለር ሜርስ አክለውም የኢራን መንግስት አጥብቀው የኮነኑ ሲሆን ኢራን የዓለም አቀፍ ሽብርተኛ ማዕከል ናት፣ በመሆኑም ይህ ማዕከል መወገድ አለበት ሲሉ ተናግረዋል። አስከትለውም አሜሪካና እስራኤል ይህንን ዓላማ በራሳቸው መንገድ እያሳኩት ይገኛሉ። ከዚህም ባሻገር ከኢራን ጋር እየተካሄደ ያለው ጦርነት በአውሮፓ ግዙፍ በሆነው በጀርመን ኢኮኖሚ ላይ አሉታዊ ተጽዕኖች ሊያሳድር እንደሚችል ቻንስለሩ ስጋታቸውን ገልጸዋል። ይህንንም ተጽዕኖ ለመቋቋም መንግስታቸው በኢነርጂ ፖሊሲ ዘርፍ ያለንን ራስን የመቻል አቅምና ነፃነትን ለማሳደግ የምንችለውን ሁሉ እያደረግን ነው ሲሉ አረጋግጠዋል። እየተከታተላችሁ የምትገኙት ግሬስ ቲዩብን ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ያው ከወዲሁ ሰናበታችኋለሁ። ግሬስ ነበርኩ። መልካም ጊዜ